ብፁዕ አቡነ ሩፋኤል የጋምቤላ የደቡብ ሱዳንና ቄለም ወለጋ አሶሳ ሊቀ ጳጳስ ቅዱሳት ገዳማትን ጎበኙ። ብፁዕ አቡነ ሩፋኤል ጋምቤላ በሚገኘው ገዳም ግቢ ውስጥ በመገኘት ስለ ገዳሙ ጥንታዊነት ምስክርነት ሰጥተዋል። ይህም የበረከትና የተጋድሎ ቦታ ነው ነበር ያሉት። ይሄ ገዳም የጻድቁ የአቡነ ተክለ ሃይማኖት ገዳም ነው። ለመጀመሪያ ጊዜ ወደዚህ ቦታ ስንመጣ በ1999 ዓመተ ምህረት የሀገረ ስብከቱ ስራ አስኪያጅ ሆነን አባ ተክለ ሃይማኖት ተብለን ስንመጣ የገደምነው ገዳም ሲሆን እዚህ ገዳም ውስጥ ከጵጵስና በፊት ለ8 ዓመታት የተቀመጥንበት ገዳም ነው። በሁለተኛ ደረጃ የምታዩት ይሄ ተራራው ጀጀቤ ተራራ እሱ ደግሞ የተመሰረተው በ2000 ዓመተ ምህረት ነው። የከተማው ትልቁ ተራራ ነው፣ ጀጀቤ ይባላል። በ40 ቀናት ነው የተሰራው። በ40 ቀናት ነው የተሰራ። ከ40 ቀን ውስጥ ከዛ ተራራ ሳልወርድ በ40 ቀን ነው የጨረስነው። የአቡነ አረጋዊ ገዳም ነው። በሶስተኛ ደረጃ የምታዩት ቅድስት አርሴማ ናት። እሷ ደግሞ 340 ሄክታር መሬት ያላት ጸበል የፈለቀባት በዚህ ከቄለም ወለጋ ከኢሉ አባቦራ ከኤትም አካባቢ መጥተው በጸበል የሚፈወሱባት ቦታ ናት። ብፁዕነታቸው በገዳም ውስጥ ለሚኖሩ በርካታ መናንያንና መነኮሳት መኖራቸውን በመግለጽ በዚህም የገዳም ስፍራ ሊሰራ የታሰበውንም ስራ እንደሚከተለው አብራርተዋል። እዚህ ላይ የታቀደው አንደኛ ሰሊጥ፣ እቾሎኒ ልማታዊ ስራ ተሰርቶ መነኮሳቱ እንዲተዳደሩ። እዚህ ውስጥ 28 መነኮሳት አሉ። የነዚህም ቀዳሲያን ጸሎት የሚያደርጉ ናቸው። ሌላ እዚህ አካባቢ የኑዌር አጸደ ህፃናት አንደኛ ደረጃ ትምህርት ቤት እዚህ ቦታ ተከፍቷል። ያንን ማሳደግ በሶስተኛ ደረጃ በክልሉ የአብነት ትምህርት ቤት የአምስቱ ብሔር የመጃንክ፣ የኮሞ፣ የአኟክ፣ የኑዌር ብሔረሰቦች የአብነት ትምህርት ቤት አጠናክሮ መክፈት ማለት ነው የተያዘበት እቅድ ማለት ነው። ለመስራት በሚያደርጉትን እንቅስቃሴ በማየት ከውጭም ሆነ ከሀገር ውስጥ ያሉ የቤተ ክርስቲያን አባላት የበኩላቸውን አስተዋጽኦ እንዲያደርጉም ጥሪ አቅርበዋል። በረከት ለማግኘት ከቅዱሳኑ ረድኤት ለማግኘት የሚፈልጉ ሰዎች የሱባኤ ቤት አለ። ሱባኤ እንዲይዙ መተው እንዲጸልዩ በረከት እንዲያገኙ ከ40 እስከ 48 ዲግሪ የሚደርስበት ብቸኛው የሙቀት ሀገር ይሄ ነው። ሙቀቱ ራሱ ተጋሎ ነው። በዚህ ሙቀት መጥቶ ጸልዮ በረከት ማግኘት ያስፈልጋልና ክልሉንም የሚመሩት በብሔረሰቡ ያሉ ሰዎች ናቸው። በስራ አስኪያጅነት ኑዌር፣ በምክትል ስራ አስኪያጅነት አኟክ ሆነው በቋንቋቸው ህዝቡን እያስተባሩ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ይላል። ኑዌሮቹ በኑዌር አኟኮቹ በአኟክ በዚህ ገዳም እየመጡ ነው ክርስትና የሚነሱት። በዚህ ገዳም እየመጡ ነው የሚጠመቁት። ደግሞ ብዙ ህሙማን ተፈውሰውበታል በአርሴማ ጸበልም። ስለዚህ በዚህ አካባቢ በበረሃዋ አካባቢ መታችሁ ብትጸልዩ፣ ብትጾሙ፣ ሱባኤ ብትይዙ በረከት ታገኙበታላችሁ።